አድማጮቻችን አሁን ደግሞ ወደ አሜሪካ በመጓዝ እንግዲህ ነቫዳ ግዛት ላስ ቬጋስ ከተማ ከሚኖረው ደጋረገ ምላሹ አባተ ጋር ቃለ ምልልስ እናካሄዳለን። ጤና ይስጥልን ደጋረገ፣ እንዴት አመሸህ? ሰላም ጤና ይስጥልን ወንድሜ ሰጠኝ፣ እንዲሁም አድማጮች ሰላም ለእናንተ ይሁን። አንተ እንዴት ነህ? አሁን እናንተ ምሽት ነው እንዴት ነው? ቀን ነው? እኛ አሁን ማለዳ ነው። ከጠዋቱ 10:35 ሆኗል። ጥሩ እናመሰግናለን። እንግዲህ አንተን ለማግኘት ስንል ቴክኒክ ችግር ነበረ፣ ብዙ ጣርነ፣ አሁን በመጨረሻ ተሳክቷል። በጣም እናመሰግናለን። ስለ ጦርነቱ እና ዘመቻው አሜሪካውያን ምን እያሉ ነው? በጣም አመሰግናለሁ። እግዚአብሔር ይስጥልን። አሜሪካውያን እንግዲህ በስፋት እየዘገቡት የሚገኘው እንደሚታወቀው በፌብሩዋሪ 28 2026 ላይ የተጀመረውን ጦርነት በአሜሪካ ኮንግረስ የጸደቀ ጦርነት አልነበር። መጀመሪያው አሜሪካ ውስጥ ሁለት የመገናኛ ብዙኃን አሉ። እነሱም የቀኝ ክንፉና የግራ ክንፉ ተብለው የሚጠሩ ናቸው። የቀኝ ክንፉ ሚዲያዎች የሚባሉት እንደነ ፎክስ ኒውስ፣ በዴይሊ ዋይር፣ ኒውስ ማክ፣ ፎክስ ቢዝነስ እና ዋን አሜሪካን ኒውስ ተብለው የሚጠሩ በአጠቃላይ ጦርነቱ መልካም እንደሆነና አስፈላጊ እንደሆነ ኢራን የኒውክሌር ጦር መሳሪያ ለመታጠቅ ተቃርባ እንደነበርና የረጅም ርቀት መቺ የተምዘግዛጊ ተወንጫፊ ሚሳይሎቿንም በብዛት እያመረተች እንደነበርና ያም አሜሪካ ድረስ ለመድረስ እንዲሁም አውሮፓውያንን ሬንጅ ውስጥ ለመክተት እየጣረች እያለ ፕሬዚዳንት ትራምፕና ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጠንካራ የሆነ እርምጃ መውሰዳቸውን የሚያደንቁና በጣም የሚያመሰግኑ ዘገባዎችን ነው እያወጣሉት። እንዲሁም ደግሞ የግራ ክንፎች እንደነ ሲኤንኤን፣ ኤንቢሲ እና እንደነ ኒውዮርክ ታይምስ፣ ኤንፒአር፣ ሲቢኤስ የተባሉ የግራ ዘመም ጋዜጦች ደግሞ ጦርነቱ አስፈላጊ እንዳልነበረና እንደውም መቆም አለበት ሁሉ የሚል ቅስቀሳ ያደርጉ ነበረ። ይህንም ተከትሎ ወንድሜ ሰጠኝ እንግዲህ እንደሚታወቀው በአሜሪካ ሁለት አይነት የምክር ቤት አባላት አሉ። የታችኛውና የላይኛው ተብለው ወይም ሀውስ ኦፍ ሪፕሬዘንታቲቭ የህዝብ ተወካዮች ምክር ቤት እና ሴኔት የሚባሉ የከፍተኛው ምክር ቤት አሉ። ዲሞክራቶቹ ወይም የግራ ክንፍ ተቀናቃኝ ፓርቲዎች የትራምፕ መንግስት በኢራን ላይ የሚያደርገውን ጦርነት እንዲያቆምና ጦርነት እንዳያደርግ ለማድረግ ውሳኔ ረቂቅ ህግ አቀርበው ነበረ። ሁለቱም ውድቅ ተደርገው እንግዲህ ፕሬዚዳንት ትራምፕ የሚያደርጉት ጦርነት ተገቢና ለአሜሪካ የደህንነት ስጋት ዋና ምክንያት እንደነበረ ተረጋግጦላቸዋል ማለት ነው። በአሁኑ ሰዓት በአሜሪካን ሀገር የታችኛውን ምክር ቤትን የላይኛውን ምክር ቤትንም እንዲሁም የፕሬዚዳንትነቱን ስልጣን በአጠቃላይ ሶስቱንም የመንግስት ወሳኝ ምክር ቤቶችንና ፕሬዚዳንቱን የሚቆጣጠሩት ሪፐብሊካኖች ወይም ደግሞ የቀኝ ክንፍ ፓርቲዎች ናቸው። ስለዚህ መጀመሪያ ላይ ጦርነቱ ሲጀመር የነበረው የሰው አመለካከት አሁን እየተቀየራቶ እየተሻሻለ እና ፕሬዚዳንት ትራምፕ የሚያደርጉትን እርምጃ የሚያደንቁና የሚያመሰግኑ ውሳኔዎች እየታዩ ናቸው የሚገኙ። ጥሩ። ሌላው እንግዲህ ያው መቼም ጦርነት ገንዘብ ያስወጣልና በአሜሪካውያን በኩል የገንዘብ ወጪው ስንት ይገመታል፣ ይተመናል? እንደው በግልጽ እየተነገረ ካለ የገንዘብ ወጪውን በተመለከተ በአለፈው ሳምንት ጦርነቱ በተጀመረ በ6 ቀን ውስጥ የፔንታጎን የአሜሪካ የመከላከያ ሚኒስቴር ዋና መስሪያ ቤት ለሕዝብ ተወካዮች ምክር ቤት ባቀረበው የግምት መጠን በ6 ቀን ውስጥ 11.3 ቢሊዮን ዶላር አሜሪካ ወጪ እንዳደረገችና ወጪው ግን ሪፖርቱ በቀረበበት ጊዜም እያሻቀበ እንደመጣና ከተገመተው በላይም ሊሆን እንደሚችል ነው የተነገረው። እንግዲህ ይሄ ኤስቲሜት ነው። አሁን ጦርነቱ እየተካሄደን ያለ እንደምታወቀው ይህ ጦርነት በሚደረግበት ጊዜ እንደ መንግስት የሚያሰላው የሚሞሉ ነዳጆች አሉ። ተመተው የወደቁ በኩዌት ላይ የወደቁ አውሮፕላኖች አሉ። ባለፈው የተከሰከሰ አንድ ነዳጅ በአየር ላይ የሚቀዳ አውሮፕላን አለ። የሞቱ ወታደሮች አሉ። የሚተኮሱ መሳሪያዎች አሉ። ጥገና ለማድረግ የሚወጡ ወጪዎች አሉ እና በጠላት ደግሞ የሚመቱ
አንዳንድ ቦታዎች አሉ። ይህን ሁሉ ነው እንግዲህ የመንግስት ባጀት ሲመጣ ይሄን ያህል ወጪ አድርገናል፣ ኪሳራ ደርሶብናል፣ የገንዘብ ኢኮኖሚ ኪሳራ ሲባል ያነ ነው እንግዲህ። ይሄን ለመቁጠር ደግሞ በጣም ጊዜ ይፈጃልኝ። ነገር ግን ራፍሊ በወሰዱት ኤስቲሜት ወይም ደግሞ ግምት ይህን ያህል ገንዘብ አውጥተናል በሚለው በ6 ቀን ውስጥ 11.3 ቢሊዮን ወይም ደግሞ 11 ቢሊዮን 300 ሚሊዮን የአሜሪካን ዶላር ወጪ ማድረጋቸውን ነው የተናገሩት። እንግዲህ 16 ቀን ነው፣ ስንት እንደሚሆን መገመት ቀላል ነው። ሌላው ህዝቡ የአሜሪካ ህዝብ ስለ እስራኤል ምን ይላል? እስራኤል የምታካሄደውን ጦርነት ከአሜሪካ ጋር ሆና ይደግፋል ወይስ የተከፋፈለ አቋም ነው ያለው? ህዝቡ እውነቱን ለመናገር እኔ ከምገነዘበው ከማገኛቸው ሰዎች እይታ የአሜሪካ ህዝብ 80% የሚሆነው ከ180% የሚሆነው ወይም 90% የሚሆነው ሰው ጥሩ እይታ ነው ስለ እስራኤል ያለው። ነገር ግን ጦርነቱን በተመለከተ በአሜሪካና በእስራኤል መካከል ልዩነት ይፈጥራሉ። ለምሳሌ ገብተዋል እዚህ የሚያነሷቸው እንትኖች አሉ፣ ህዝብ መጠይቆች አሉ እና ዋሽንግተን ፖስት የተባለውና ተነባቢነቱ ከፍተኛ የሆነ በዚህ በዋሽንግተን ዲሲ የሚታተም አንድ በጣም ትልቅ ጋዜጣ ጦርነቱ ከመጀመሩ በፊት የህዝብ መመዘኛ አስተያየቶችን አሰባስቦ ነበር። በዚህ ባሰባሰባቸው መሰረት 39% የሚሆኑት ጦርነቱ እንደተጀመረ ጦርነቱን የሚደግፉ ነበሩ። ሌላው 52% የሚሆነው ተቃዋሚ ነበረ። ቀሪው ደግሞ 9% ገለልተኛ ነበረ። በእስራኤል ጉዳይም ተጠይቀው እንደዛ ነበሩ። ነገር ግን አሁን ፎክስ ኒውስ የተባለ አንድ የሀገሪቱ ጋዜጣ ባወጣው የመገናኛ ቴሌቪዥን ብዙሃን ባወጣው የህዝብ መመዘኛ አስተያየት 50% የሚሆኑት ጦርነቱን ይደግፋሉ። 50% የሚሆኑት እስራኤል ራሷን ለመከላከል የወሰደችው እርምጃ አድርገው እንደሚያዩት ነው እየተነገረ ያለና የህዝቡ አስተያየት አሁን ጦርነቱን ወደ መደገፍ አዝማሚያ ወይም እየደገፈ ነው ማለት ትችላለህ፣ ግማሹ ማለት ነው። ስለዚህ በእስራኤልም ጉዳይ የአሜሪካን ህዝብ ያለው አቋም ተመሳሳይ ነው። ጦርነቱን በተመለከተ በእስራኤልና በአሜሪካ መካከል ለይተው ሳይሆን የሚያዩትኝ ጦርነቱን ማድረግ ነበረብን አልነበረብንም ነው። አሁን በእኛና በእስራኤል መካከል የሚል ልዩነት አይደለም፣ ጦርነቱን በተመለከተ ነው። ሰውና እስራኤል እያደረገች ያለችውን ኦነስትሊ አብዛኛው ሰውን የማገኛቸው ፐርሰናሊ ይደግፋሉ። በጣም ጥሩ። ሌላው እንግዲህ ትራምፕ ብዙ ጊዜ ብቻቸውን ይወስናሉ የሚለው ነገር ይነሳልና ቅድም ያልከው የኮንግረሱም የሴናቱም እንግዲህ በዛ ለማለፉ የጦርነቱ ሁኔታም ሌላ ጥያቄ አስነስቶ ነበርና በሳቸው ውሳኔ ላይ የሚቀርቡ ትችቶችስ ምን ይመስላሉ? ኦኬ፣ በጣም ጥሩ ጥያቄ ነው። እንግዲህ እንደሚታወቀው ለምሳሌ ሁለቱን ማነጻጸር አለብን። ይሄን በብቻቸውን ይወስናሉ የሚለው ከዚህ በፊት የዴሞክራቶቹ ፕሬዚደንት የነበሩትን ባራክ ኦባማን ወስደን ብናይ ሊቢያ ላይ ጦርነት አዝምተዋል፣ ሶሪያ ላይ እንዲሁም ሌሎቹ ቦታ ላይ ውጊያ አድርገዋል። በዛን ወቅት ኮንግረሱን አላስፈቀዱም፣ ራሳቸው ናቸው ተነስተው። በታሪክም እስካሁን ድረስ የአሜሪካ ፕሬዚዳንቶች ምናልባት የመካከለኛው ምስራቅ የባህረ ሰላጤው ጦርነት ከኢራቅ ጋር የተደረገውና ከአፍጋኒስታን ጋር የተደረገው ካልሆነ በስተቀር ሌሎች ፕሬዚዳንቶች ሁሉ ራሳቸው የፈለጉትን ሀገር ሂደው ነው በእነሱ ውሳኔ ነው እና የዶናልድ ትራምፕም አሁን የተለየ አይደለም። የእሳቸው ውሳኔን ልክ እንደ ሌሎቹ ሁሉ ለሀገሪቱ ስጋት አለው ብለው አሰቡ። የኢራን የኒውክለር ክምችቷ ቢያንስ ከ10 እስከ 13 የሚደርሱ የኒውክለር ጦር መሳሪያ ሊያሰራት የሚችል የዩራኒየም ክምችት እንዳላት ተነገረ። ለሀገሪቱ ደህንነት ስጋት ነው ብለው ባሰቡ ጊዜ እርምጃ ወስደዋል። ይሄንም ደግሞ በኋላ ምክር ቤቶቹ ሁለቱም የላይኛውም 100 የሴኔት አባላት ያለውም የታችኛውም 435 መቀመጫ ያለው ዶናልድ ትራምፕ እርምጃ መውሰዳቸውን ደግፎላቸዋል እና እንግዲህ ይሄን ነው የሚመስለው ወንድም የሰጠኝ። ስለዚህ እሳቸው ብቻቸውን አይወስኑም። የመከላከያ ሚኒስትሮች አሉ፣ የደህንነት ሚኒስትሮች አሉ፣ የስለላ ድርጅቶች አሉ። በዛ ላይ ተመስርተው ነው ጦርነት ሲካሄድ እንጂ እሳቸው ብቻቸውን ይሄን የምታውቀው ምናምን የሚሉት ነገርም አይደለም። ጥሩ። ሌላው አሁን ብዙዎች እየጠበቁ ያሉ የጦርነቱ መጨረሻ ምን ሊሆን ይችላል የሚል ነው እና አንዳንዶች
ትራምፕ ከወሰኑ እና ከኢራኖች ጋር ከተስማሙ እስራኤልም ልትስማማ ትችላለች የሚሉ አሉ። አንዳንዶች ደግሞ ገና ነው የሚቀጥል ነው ይላሉ። እና እንዴት ነው አንተ የምታየውና እዛ የምታስተውለው ነገር? ኦኬ፣ እኔ በሁለት መንገድ ነው ከፍዬ የማየው። እንግዲህ አሁን አንተና እኔ እየተነጋገርን ባለንበት ወቅት የአሜሪካ ባህር ኃይሎች በተለይ ደግሞ ኤስኤስአር ትሪፖሊ የሚባል ግዙፍ መርከብ 2500 የአሜሪካ ወታደሮችን የባህር ኃይሎችን ጭኖ ከኦኪናዋ ጃፓን ተነስቶ ወደ አካባቢው እያቀና ነው ያለ። አሜሪካ አሁንም መሳሪያዎችን ወደ ቦታው በስፋት እያጓጓዘች ነው ያለ። ይሄን ማየት ያለብን ጦርነቱ ለምን ተጀመረ ነው። ጦርነቱ የተጀመረበት ምክንያት በድርድር ትራምፕ የጠየቁት ጥያቄ ነበር። አንደኛ ኒኩለር ለመስራት የሚያስችሉ ማቴሪያሎችን በሙሉ ማበልጸግ አትችልም ኢራን የሚል ነው። በሁለተኛው ደረጃ ደግሞ ተወሰነ ርቀት በስተቀር ሩቅ ሄዶ አሁን በእናንተ ላይ የሚተኮሰው ሚሳኤል በሳውዲ አረቢያ በጆርዳን የባለስቲክ ሚሳኤልን ቁጥሩን መቀነስና እንዲሁም ደግሞ ጭራሽ መሳሪያ መስሪያዋንም እንድታፈራርስ ነው የተጠየቀው። በሶስተኛ ደረጃ ደግሞ እንደነ ሂዝቦላ፣ ሐማስ፣ ካታይብ ሂዝቦላ ኢራቅ ውስጥ ነው ያለ፣ እንደነ ሁቲዎች የመሳሰሉ አሸባሪ ድርጅቶችን ኢራን ከምታደርገው ድጋፍ እንድትቆጠብና እንዲሁም የምትሰጠውን የመሳሪያ እርዳታ፣ የስልጠና ወዘተ የመሳሰሉትን እንድታቋርጥ ለአንዴና ለመጨረሻ ጊዜ ትጥቅ እንድታስፈታ የሚል ነበረ ቅድመ ሁኔታ ያቀረቡት። ይሄንን ቅድመ ሁኔታ ተቀብለው ቢሆን ኖሮ ኢራኖቹ እስካሁን ድረስ ጦርነትም አይሆንም ነበር። ኢራኖቹ ይሄንን መቀበል ከቻሉ አሁንም ለማድረግ ውሳኔ ከወሰኑና አይ በቃኛ ተሸንፈናል ምናምን ካሉ ሁለቱም ሀገሮች የማይስማሙበት ምክንያት አይታየኝም በእኔ በግል እይታ ማለት ነው። ነገር ግን እስካሁን እየተዋጉ ናቸው። እንደውም የጦር አድማሳቸውን እያሰፉ ሌሎች ጎረቤት ሀገሮችን እስካሁን 13 ነው 12 ሀገሮችንም ሚሳይል እየተኮሱ ልክ በእስራኤል ላይ እንደሚያደርጉት ሰላም እየነሱ ነው ያሉትና ትራምፕ ዝም ብለው ከመሬት ተነስተው ጦርነት አያደርጉም። የመጀመሪያው ለድርድር ያቀረቡትን ጥያቄ እሱ ተግባራዊ እንዲሆን ይፈልጋሉ። ስለዚህ ያንን ግብ ያደረገ ስለሆነ በዚህ ካልተስማሙ እንግዲህ በሀገሪቱ ውስጥ ያሉትን የመሳሪያ መሳሪያዎች፣ የኒኩለር ጦር መሳሪያ መገንቢያዎች ወዘተ የመሳሰሉትን ወታደራዊ ተቋማትን፣ ሳተላይት ጣቢያዎቻቸውን፣ ራዳሮችን፣ የኢንተርኔት፣ የቲቪ ወዘተ የመሳሰሉትን በሙሉ እየተደበደቡ ነው ያሉት አሁን። ስለዚህ አሁን ጦርነቱ ሊያልቅ የሚችለው ወይ ኢራን ተሸንፋ ነው ወይ ደግሞ ይሄ የዩራኒየም ስራዋን ለማቋረጥ ከተስማማች ነው። እና ከዚህ ውጭ እኔ አይታየኝም። በዚህ በሁለቱ ነው ጦርነቱ ሊያልቅ የሚችለው፣ ወይ በጦርነት ወይ ደግሞ በስምምነት። ስምምነት ደግሞ መጀመሪያ ያልተቀበሉትን መቀበል አለባቸው ማለት ነው። በጣም ጥሩ። በጣም ነው የምናመሰግን። እንደው ማጠቃለያ ካለ? እኔ ለማጠቃለያ ያለኝ ለህዝቡ ነው። እግዚአብሔር ከእናንተ ጋር ይሁን። ራሳችሁን ጠብቁ። አሁንም አንድ ወንድማችን ሲናገር ሰምቼዋለሁ፣ ማብራሪያ ሲሰጥ ነበር። ራስን መጠበቅ ጥሩ ነው። ይሄ እንግዲህ እንደሚታወቀው በመጽሐፍ ቅዱስ የእስራኤል አምላክ እግዚአብሔር ምንጊዜም ከእስራኤል ጎን ይቆማልኝ። በኢሳይያስ ምዕራፍ 14 ቁጥር 17 ላይ በአንቺ ላይ የሚሰራ ሁሉ መሳሪያ አይሳካለትም ተብሏል። ነገር ግን ራስን መጠበቅ ደግሞ መልካም ነው ላለሁኝ። እንዲሁም ደግሞ በዘፍጥረት 12 ቁጥር 3 ላይ የሚረግሙህን እረግማለሁ እንደሚለው አሁን በእኛ ዘመን እያየን ያለ ነው። እግዚአብሔር እነዚህን አህዛቦችን እየረገመ ነው እና የእስራኤል ጠላቶች እየጠፉ ነው እየተመለከትን ያለነ። ስለዚህ ያ ሁሉ እስኪጠናቀቅ ጦርነቱ ራስን መጠበቅ መልካም ነው። እንዲሁም ደግሞ እግዚአብሔር የእስራኤልን ጠላቶች እየተዋጋቸው እንዳለ ነው እያየን ያለነ። ይሄ መጽሐፍ ቅዱሳዊ የሆነ ነገር ነው እያየን ያለነ። በዘካርያስ 14 ቁጥር 3 ላይ እግዚአብሔር እነዛን አህዛቦችን ይዋጋል የተባለው በዓይናችን እያየን ያለ ነው እና ራሳችሁን ጠብቁ፣ እግዚአብሔር ከእናንተ ጋር ይሁን ለማለት ነው። ሰጠኝ ወንድሜ፣ ሌላ መልዕክት የለኝም። በጣም ነው የምናመሰግን። ደግ አደረገ ምላሹ አባተ ከአሜሪካ ላስ ቬጋስ። በጣም እናመሰግናለን። መልካም ቀን ይሁንልህ። እንግዲህ በአንተ እኛ ጋር እኔም በጣም አመሰግናለሁ። ለአንተም ለአድማጮቻችንም መልካም የተባረከ ቀን ምሽት ይሁንላቸው። እናንተ ጋር ምሽት ነው። ቻው ቻው። እናመሰግናለን። ቻው።